ከዱባይ ከመጣሁ 10 ወሬ ነው። እሺ ልጆቼን ሰራተኛ ቀጥሬ እሱና ሰራተኛ አድርጌ ነው የመጣሁት። እሺ ስንት ልጆች አሉ? 2 ልጆች ናቸው፣ 6 ዓመት እና 2 ዓመት። ሴት ወንድ? ሴቶች። የ6 ዓመት እና የ2 ዓመት ሴት ልጅ ነው ጥለሽ ወደ ዱባይ የመጣሽው ከ10 ወር በፊት? አዎ አዎ። እሺ እና ከመጣው ጀምሮ ተነጋግረን የመጣ ነው የመጣሁት። ያው ሊያግዘኝ እኔም ላግዘው፣ ግን ምንም እያገዘኝ አልነበረም። ኤቭሪቲንግ በየወሩ የምቀበለው ነገር ኦቨርታይም የምሰራውን ጨምሮ እያላኩለት ነው የተቀመጠው ማለት ነው። በኮንትራት አይደለም የመጣሽው? በካምፓኒ ነው። ኦኬ በካምፓኒ ኮንትራት ሆኖ ግን ካምፓኒ ክሊኒንግ ካምፓኒ? አዎ ክሊኒንግ ካምፓኒ ነው። እሑድ እሑድ እረፍት ነኝ እና ኦቨርታይም ግን እሰራለሁ። ቤት ውስጥ ማዳም ቤት ነኝ። ኦኬ እኮ ካምፓኒው ለመዳም ሰጥቶሽ ኢጃዛ በሳምንት እረፍት የምትመጪው አኮመንዴሽን ነው የድርጅቱ ማደሪያ? አልመጣም፣ አልሄድም። እዚሁ ነው ማዳሟ ትከፍለኛለች። ወጥቼ አላውቅም ውጭ። ኦኬ ምክንያቱም ያው ለልጆች የሆነ ነገር ይሆነኛል ብዬ ነው። በሳምንት እሑድ እረፍትሽን ሌላ ቤት ትሰሪበታለች መዳም ፈቅዳለሽ? እዚሁ እራሷ ማዳሟ ጋር ነው የምሰራው። አሁን ገባኝ። በቃ የእረፍቴን ቀን ቢሮ ሄጄ ከማደር እዛ ካምፓኒው እረፍት ድርጅቱ ሄጄ ከማድር እረፍቴን ሰራና የእረፍቴን ቀን ይከፈለኛል እና እየሰራው እልክለታለሁ። ሰራተኛ ከዚህ በፊት እኔ አስለምጃት የመጣሁትን ሰራተኛ ተጣልተው አስወጣት። ከዛ ሌላም ቀጠረ፣ እሷንም አስወጣት። አሁን 3ኛ ላይ የነበረችው ልጆቼንም ታገናኘኛለች እስከ ተወሰነ ሰዓት እናወራለን ምናምን እና እንትን እያወራን በመሀል ላይ ከ3 ወር በፊት ስደውልለት ስልክ ኢሞ ላይ ስደውልለት ያገናኘኛል ቀን በቀን እና ስደውልለት አይ ቢዚ ነኝ ወይ አልተመቸኝም፣ ስራ አይሰራም ብዬሻለሁ። ምንም አይሰራም፣ እኔ የማስተዳድረው። ይሰራል ግን ይቅማል፣ ያጨሳል። ምንድን ነው የሚሰራው ስራው? እንትን ነው መካኒክ መኪና። አዎ ኦኬ። እና እኔ ከመጣሁ በኋላ ብዙም አይሰራም። በቃ ሁሉ ነገር ስለማሟላ ብዙም አይሰራም። እኔ ደግሞ ልጆቹን እየተቆጣጠረ ነው በማለት እስከዛሬ ድረስ እንትን አልኩኝና ከ3 ወር በፊት እንደዚህ ስደውል ምናምን ልጆቹን አያገናኘኝም፣ ወይ ደግሞ ቤት አይደለሁም፣ ወይ ደግሞ ቶሎ ይዘጋብኛል። በቃ ሊተኙ ነው ምናምን ይለኛል። ትንሿ ማቆያ ነው፣ ትልቋም ትምህርት ቤት ነው የምትውለው። ከዛ እኔ ደግሞ ምን ሆኖ ነው እያልኩኝ በቃ ዝም ብዬ ቁጭ ብያለሁ። ለካ ሳውዲ ሌላ ሴት ይዟል። እንዴት? እሷ ልጆቼን ታወራቸዋለች። አቡ እናት ነኝ ብላ ታወራቸዋለች። እንዴት? አልገባኝም። እንዴት አወቅሽ? ይሄንን መጀመሪያ ያወቅሽበት መንገድ? በመጀመሪያ በምን አወቅ? አሁን ከ20 ቀን በፊት እኔ ከሰራተኛዋ ጋር ተደባደቡ። ባለቤትሽና ሰራተኛሽ ተደባደቡ? አዎ። እና የ2 ዓመት ልጄን አዝላ ነበር፣ ወርውራ ጣለች፣ ሰራተኛዋ ማለት ነው። ወይኔ ያፈርልብ። ከዛ ጣለቻትና ከዛ በኋላ ከወጡ በኋላ ይደውልልኛል። ሌሊት ላይ ነው የተጣሉት። እንግዲህ በምን እንደተጣሉ አላውቅም። ከዛ ሲደውልልኝ ምንድን ነው ስለው እንደዚህ ሆና ወታለች ሰራተኛዋ አለኝ። ከዛ ኧረ በምን የተነሳ ስለው በቃ እንደዚህ ጠግባ ነው ምናምን አለኝና ዝም አለ። ደወልኩላት። እኔ ጎረቤት ጋር ነው ያደረችው። ከዛ ጎረቤትየው አነሳችና እኔ ላናግርሻ እንዲ አለችኝ። አዎ አልኳት። አላቃቸውም፣ አዲስ ተከራይ ነው ናቸው እነሱ። አዲስ ተከራይቶ ነው እዛ ግቢ። እኛ ባልና ሚስት ነበር እስካሁን የሚመስሉን። ሰራተኛ መሆኗን ያወቅነው ዛሬ ሲጣሉ ነው። በጣም ልጆቼ ላይ ተጫውታባቸዋለች። እሷም ቆይ ምን ሰራተኛ እንደሆነች ያወቅነው ዛሬ ሲጣሉ ምን ትመስላቸው ነበር ለጎረቤት? በቃ አጉል አነጋገር ነው የሚነጋገሩት፣ ይሰዳደባሉ ምናምን። እኔ ስደውል ትምህርት ቤት ልጆቹ ይቀራሉ። ለምንድን ነው ትምህርት ቤት የቀሩት ስል ልብስ አላጠበችማ። ታዲያ ምን ይደረግልሽ ካልተመቻት ምናምን ይለኛል ማለት ነው። ለሰራተኛ ልብስ ስላላጠበች ነው ስላልተመቻት ምናምን ይልሻል አንቺን ለሰራተኛዋ አግዙ። ትምህርት ቤት የቀሩት እንደዛ ነው። በሷ ፊት በቃ ይሰድበኛል ማለት ነው። ከዛ እሺ አልኩኝና ከ15 ቀን በፊት ሲደባደቡ ከዛ ደወልኩላት ለእሷ ሌሊት ላይ እና ምን ተፈጥሮ ነው በምን የተነሳ ድብድብ ደረጃ ደረሳችሁ ስላ ፎቶ ላከችልኝ። እንዴት እንደመታት ልነግርሽ አልችልም። ከዛ የተመታችበትን ጋይስ ተቋረጠ አለው እኔ ግን ስታክ አድርጌ ነበር። እኔ እንጃ። እኔ እየሰማሁሽ ነው ሀቡ።
እሺ የምን ፎቶ ነው የላከችልሽ ሰራተኛሽ? የመታትን የጎዳትን ፎቶ ላከችልኝ። ፊቷን ፎቶ አንስታ ማለት ነው። እሺ ከዛ በምን የተነሳ እንዴት አንቺ ሰራተኛ ነሽ? እኔ አሁን እዚህ ያለሁበት ቤት ቢመቱኝ እሰራለሁ ወይ? እንዴት ድብድብ ደረጃ ደረሳችሁ ስላት በሚስቱ የተነሳ ነው አለች። እንዴ ማናት ሚስቱ? ማናት ሚስቱ ስላት ጊዜ እንደዚህ የምትባል ምናምን ብላ በቃ ነገረች፣ ሙሉ ታሪኩ ማለት ነው። እኮ ንገሪና፣ ለእኛ አልገባኝም። ሚስቱ አንቺ አይደለሽ እንደ ሚስቱ? እኔ አይደለሁም ሚስቱ። ሌላ በኢሞ ተተዋውቆ በፌስቡክ ሌላ ልጅ ከሳውዲ ብሩ ላይ እየላከች አስቀምጠዋለች። ከኔ በተጨማሪ ልጆቼን እንደ እናት ታወራቸዋለች። እሷ ስለምታወራቸው እኔ ማውራት አልችልም። እኔን አያገናኘኝም። አንቺ ምኑ ነሽ? አንቺ ሚስቱ አይደለሽም? የጋብቻ ወረቀት የላችሁ? የጋብቻ ወረቀት የለንም። ኦኬ። ስለዚህ ሁለት ልጆች የወለዳችሁት ያለ ጋብቻ ወረቀት ጀስት አብሮ በመኖር ነው? አዎ። እሺ ያቺን ሴት አድሬሷን ተቀበልሽ ከሰራተኛሽ? ልነግርሽ ነው። እና እንደዛ ስትለይ ጊዜ እሷንም ማመን አልፈለግኩም። ለምን እንደዚህ ልትለኝ ቻለች? እስከዛሬ ሳትነግረኝ እንዴት አገናኝ ልጆቼን እንኳን ስላት እየዘጋችብኝ ብዬ ሌሊት ላይ ደወልኩበት አውቄና እስቲ የኢሞ ኮዴ በኢትዮጵያ ነው የምጠቀመው እና ላክልኝ አልኩና የራሱን ኢሞ ከፈትኩት ማለት ነው። ጠዋት ላይ ከፈትኩት እሱ ልኮልኝ። ከዛ ልክ ከፍቼ እሷ የጻፈችለትን እኔ ምልክለት ቮይስ ምናምን ኤቭሪቲንግ አየሁት፣ ብር የላከችበትን። ግን ችግሬ ምንድነው? ጠዋት ትምህርት ቤት ሊወጡ ነበር ማዳሜ ስጠራኝ ማለት ነው። ተመልሼ ስከፍተው አልከፍታለኝ። ምንም ስክሪንሻት አላረግኩት። እሱ አወቀ ኦልሬዲ አንቺ ሎጊን ማድረግሽን የእሱን ኢሞ መግባት ከሰዓት ነገረችው። እሷ ነገረችው። እሱ ምንም አይነት ግንዛቤ የለም። ግን እንዲህ ብላ ጠየቀችኝ ሲል እሷ ነገረችው። ገብቶሻል? ከዛ ደወለና አንቺ አራዳ መሆንሽ ነው አለኝ። እንዴት ስለው ኢሞዬን እንትን ያልሽው የጠለፍሽው ስለኝ በእውነት እኔ አልጠለፍኩም አልኩት። ሳውዲ ያለችው ውሽማው ናት የነገረችው። እኔ በዚህ አጋጣሚ የምሰማ ከሆነ እኔ ልጆቼን ትተውልኝ ሀዩ፣ እኔ ልጆቼን ለፍቼ ማንም ይመሰክርልኛል። እስካሁን ድረስ ለዚህ ያደረስኳቸው እኔ ነኝ። አሁንም ሲብስብኝ እሷ አሁን ቆይ አልጨረስንም እኮ አንቺ ኢሞ ላይ አልጠለፍኩም አልሽው። ከዛም በኋላ ግን የደረሽበትን እውነት አነገርሽው ወይስ አልነገርሽው? ትናንትና ነገርኩትኝ። ከዛ ከመንገሬ በፊት ግን እኔ ምን አደረኩኝ መሰለሽ? እንትን ሰራተኛ በቃ ይቀጠር ብር ላኪ አለኝ። ለደላላ እንኳን ለሰራተኛ መቅጠሪያ እኔን ነው ብር የሚጠይቀኝ። ከዛ ነው አልኩት። ካሁን በኋላ ሰራተኛ አልቀጥርም። ምክንያቱም አንደኛ ልጆቼ እንደዚህ እየተጎዱ ነው። ልጆቼን ለእናቴ ስጥልኝና ገብቶሻል? ልጆቼን ለእናቴ ስጥልኝና እናቴ ታሳድጋቸው አልኩት። እኔ ካሁን በኋላ የቤት ኪራይ ምንም አልከፍልም። በቃ ደክሞኛል። ታውቂያለሽ፣ በሱ የተነሳ ስኳር በሽተኛ ሆንኩ። እኔ አሞኝ አያውቅም። ቀን በቀን ነው የማለቅሰው። ከዛ ስለው እሺ አለና እቃቸውን አዘጋጀ ምናምን እና ሊሰጥ ለእናቴ ማለት ነው። ከዛ ማታ ላይ ደውሎ ለልጄ ያስደወለና ቪዲዮ ኮል ልጄን 6 ዓመቷ ነው። አንቺ ሜላት አለችኝ። አቤት አልኳት። አንቺ አሁን ገንዘብ ስላገኘች ነው አባታችንን የካድሽ በይ ብሏት እኮ ነው አዩ። ከዛ ስትለኝ ኧረ እማዬ እንደሱ አይደለም ተይ አልኳትና ከዛ ዘጋሁት። ብሎክ አረገኝ። ከዛ ዝም ተባብለን አሁን ከትናንት ወዲያ እናቴ ጋር ደወለና አቃተው ገባሽ፣ የቤት ኪራይ ማለፈ፣ ሰራተኛም ቀለብ ግን ሙሉ በሙሉ ሞልቼ የላቸዋለሁ ለ3 ወር ሰራተኛም የለም። እናቴ ጋር ደወለላትና ነይና ውሰጂ ልጆቹን አላት። እኔ ቤተሰቦቼ ምንም አያውቁም ስለሱና ስለኔ። አሁንም ስለሷ ስለ ልጅቷ የነገርኳቸው ነገር የለም። ከዛ ነይና ውሰጂ ሲላት እናቴን በጣም ለመንኳትኝ። እሺ አላለችኝም። ሌላ ነገር ሊሆን ይችላል ብላ ማለት ነው። ከዛ ሄደች እና ትናንትና በቃ ሊደበድበኝ አለች። ውሰጂ ምናምን እያመነጫጨቅ አላት። ልብስ ትንሽ አድርጎ ላካት እናቴ ነው። ከዛ በፊት ግን ልጆቹን ከመስጠቱ በፊት ምን አለኝ? እኔ ልጆቹን የምሰጥሽ የቤት ኪራይ በወር ከከፈልሽልኝ ነው አለኝ። የማትከፊ ከሆነ ልጆቹን አልሰጥም አለኝ። አውቀሽ እሺ አልሽው አይደለ? ልጆችሽን አላልኩም። ልጆች አሁንም እናቴ ጅም ቢገቡ ሰውየው እንደሚበጠብጥ አውቃለሁ። ምን አልኩት? እንዴት 2 ቤት አስተዳድራለሁ? ኦኬ በመጀመሪያ ደረጃ እስክትስተካከል አደርጋለሁ አልኩት። ግን ከዛ በኋላ ግን 2 ቤት ማስተዳደር አልችልም። በቃ በጣም ያዘኝ ታውቂያለሽ። አቡባ ልጆቼ በጣም ፈተነኝ። ከዛ
እናቴን እሺ ብላ ሄዳ ትናንትና እንደምንም በቃ እንትን ብለው ልጆቹን ይዛ ቤቷ መጣች ማለት ነው። ከዛ ሌሊት ላይ እናቴን አላስተኛ አላት። አሁኑኑ ልጆቼን አምጡ፣ አሁኑ ልጆቼን አምጡ ብሎ አለ። ከእንደገና ሌላ ሰው ደውሎ እንዴ ደህና ነህ ወይ ልጆቹ እንዴት ናቸው ምናምን ብሎ ሲጠይቀው ትናንት 4-5 ሆነው ቤተሰቦቿ መጥቶ ወሰዱ ብሎ ዋሸ። እናቴ ብቻ ናት የሄደችው። አሁን ልጄ ጠዋት ደውዬ አናገርኳቸው። እማዬ በእናትሽ እኛ እሱ ጋር መሄድ አንፈልግም፣ እያሰቃየን ነው፣ አንሄድም እኛ እሱ ጋር አለች። አሁን ግን እሱ ሊወስዳቸው ነው። ለምን እዛ የአባት መብት ነው የአባት መብት ነው እያሉ ነው። ምንድን ነው የማደርገው? ትክክል፣ የአባት መብት ነው። እናት ከሌለች አባት ነው መብት ያለው። ይሄ ትክክል ነው። በህግ ስለ ህግ ካወራል ግን ቢወስዳቸውም እኮ ይሄ ሰውዬ ችጋራም ስራ የሌለው ድሃ ነው አይደል? መቃም እንኳን የሌለው ታዲያ ምን የለው ይመልሳቸዋላ ቢወስዳቸው ራሱ እንዴ ተሰቃዩ ልጆቹ እኮ ሀቡዬ። ያው ደግሞ አንቺን ለመጫን ደግሞ ልጆችን ያስርባል፣ ያሰቃያል። አዝ በቃ ተሰቃይተናል አለች። 6 ዓመቷ ነው ልጅ። የማየ መሄድ አንፈልግም አለች። ዛሬ ገና እፎይ ብለን ተኛን አለች። እናቴ ጋር ስላደሩ ትናንትና። እሺ ስለዚህ አሁን ለዚህ ማስረጃ እንደሚያሰቃያቸው ማስረጃ ካለ እኮ በህግ መጠየቅ ይቻላል። የህግ አካል እኔ ማስረጃ ይኸውልሽ፣ እሱ የሚጽፈውና የሰራተኛዋ ነው ማስረጃ አለኝ። የሰራተኛ የመታት ምናምን ፎቶ አለኝ። ስክሪንሾቶች አሉሽ? ቮይስ አለሽ? ከጽሁፍ በላይ ቮይስ ስትሮንግ ነው። ቮይስም አለኝ፣ በኢሞ ነው ግን ቮይስም አለኝ። የሚልካቸው ቮይሶች ትናንትም እናቴ መታት ውሰድ ያለበት ቮይስ አለኝ። ለጓደኛ ይልኮላት የላክችልኝ። እሺ ልጅቷን ሳውዲ ያለቿን አናገርሻታል? ኢሞን ኢሞን ሎጊን ያደረግሽ ጊዜ እሷ ብር የምትልክበትን ደረሰኝ ራሱ አይቻለው ብለሻል። ስለዚህ ካየሽ እኮ የኢሞዋን ዩዘር ኔም ወይንም የኢሞ ቁጥሯን አይተሻል ወይ? ኮንታክት አላየሁም። ሰራተኛዋ ግን ምን ሰጠች መሰለሽ? የጓደኛዋን ቁጥር። ጓደኛዋን አናገርሻት? የለም አይሰራም፣ ኢሞ ላይ አልመጣለኝ። ግን ቁጥር ሰጠችኝ፣ የሳውዲ ቁጥር እኮ። እሺ የሳውዲ ቁጥር በዋትሳፕ ወይ ኮንታክት ለማድረግ ሞከርሽ ጓደኛዋን? የለም አይሰራም፣ ዋትሳፕም የለውም ኢሞም የለውም። እሺ ቀጥታ ስለመደወል ሞከርሽ? አልሞከርኩም። ለምን አልሞከርሽ? ምን አለችኝ ሰራተኛዋ? ኢትዮጵያ ገብታለች። እኔ ሰራተኛዋ ራሱ አብራ እየተጫወተችብኝ። አሁን ትናንትና ራሱ እናቴ ጋር መሄዷን ማንም ሰው ልጆቹ አታውቅም። ለእኔም ትደውላለች፣ ለእናቴም ትደውላለች። አሁን እሱ ደግሞ የሆነች ሴትዮ ጠበቃ ነኝ ብላ እንደውም ሀቡ ጋር ከገባሽ ሼር አድርጊልኝ ብላኝ ነበር፣ አናግራኝ ነበረ ትናንትና ደውላ ስታና ማህደር የምትባል ጠበቃ አላውቅም። የስ ካሚን እሷ ሀቡ ጋር ከገባሽ ሼር አድርጊልኝ እንደውም ብላኝ ነበር። ኦኬ እሷ አናግረዋለች። ምን አለ ስታናግረው? በቃ አልደርስባቸውም ልጆቹ መያዝ ይችላሉ ምናምን አለ። ግን እዚህ ጋር ደግሞ እናቴ ማስተማመኛ የለም። ማስተማመኛ እኮ የሚሆነው ማሬ በህግ ሄደሽ አንቺ ራስሽ ከሳሽ ከዚህ በኋላ ልጆች ላይ እንዳይደርስ ማስደረግ ትችያለሽ በህግ። አንድ ሁለተኛ ነገር ደግሞ ልጆቹ ፍርድ ቤት ቀርበው ከመረጡ አየን ነው ብለው ለፍርድ ቤት ቃል ከሰጡ እኮ በግድ ላባት ልጆቹ አንፈልግም ካሉ ልጆቹ እማዬ አባዬ ጋር መሄድ አንፈልግም እያሰቃየን ነው ብለውሻል አይደል? ለራስሽ አዎ ብለውኛል። ታዲያ ካሉሽ እኮ ልጆቹ ያለ ልጆቹ ፍቃድ እኮ አስገድዶ ህግ እኮ ለአባታቸው አይሰጣቸውም። ሴፍ ካልሆኑ አባታቸው እጅ ላይ እኮ አሁን እኔ እንዴት ነው ማድረግ የምችለው? አንቺ አሁን መግባት አትችይማ። እኔ መግባት አልችልም። ገና ከመጣሁ 10 ወሬ ነው። ኦኬ አንቺ መግባት የማትችይ ከሆነ ለምን እናትሽ ሄዳ አትከስም? ልጆች እኮ ነገር ልትሄድ ነው እሷ። አዎ ይሄ በደል እየደረሰባቸው ነው። ልጆቹን ጠይቋቸው። ደስተኛ አይደሉም ከሱ ጋር አይፈልጉም እሱ ጋር መሆን። በዛ ላይ ደግሞ ሰውየው ስራ የለውም፣ ገቢ የለውም። ልጅ የነበረች ከአረብ ሀገር እየላከች የቤት ኪራይ የምትከፍለው የሰራተኛ የምትከፍለው የቀለብ የምትችለው የትምህርት ቤት የምትችለው ልጆቿ ደስተኛ ሳይሆኑ ደግሞ ልጄ መላክ አትፈልግም። ለሱ መላክ ስታቆም እያስራባቸው ነው እያሰቃያቸው ነው ብለው እኮ እናትሽ ናት ከሰው ልጆቹ እናትሽ ጋር መሆን ይችላሉ። አንቺ እስክትመለሽ ሌላ ምንም ማድረግ አልችልም። እኔ አሁን ውክልና
ኤምባሲ ትሄጂና ይኸውልሽ፣ ኤምባሲ ትሄጂና ለእናትሽ ውክልና ትሰጫለሽ። ኦኬ ለኤምባሲ እናቴ ክስ እንደዚህ ትፈጽምልኝ ነው ስትይ ምን መጠቀስ እንዳለበት ውክልናው ላይ ስለሚያውቁ ጽፈው ይሰጡሻል። ውክልናውን ለእናትሽ ውክልናውን ትልኪያለሽ። እናትሽ አንቺን ወክላ ትከስልሻለች። እንጃቡ አሁን ነገ ከወሰዳቸው እኮ አጉል ነገር ቢያደርግብኝስ ብዬ ፈርቼ ነው እኮ። ነገ እንዳያስቱባቸው ነገውኑ ሄደው እናትሽ ለምንድን ነው የማያመለክቱት? ያለ ፍላጎታቸው ልጆቹ እንዳይወሰዱ እኮ። እሷማ እኮ አሁን እነሱንም እየደወለ እያስፈራራቸው ነው። ለምንድን መሰለሽ? ቤተሰቦቿ ናቸው እንደዚህ። እችትና ማህደር እችትልሽ ሀቡ መታለች። አሁን አስገቢልኝ፣ እሷ አናግረዋለች። አንቺ ስላልሽኝ ብቻ ስለ ጥብቅናዋ በምንድን ነው የማምነው? እኔ ራሴ በአካል ያገኘኋቸው የማውቃቸው ጠበቆች አሉ። ጠበቃ ከሆነ የምትፈልጊው እኔ ኢትዮጵያ ውስጥ ያለ ጠበቃ አገናኝሻለሁ። በተረፈ እናንተ እዚህ ጋር መታችሁ ከሌ ጠበቃ ነው ከሌ እንትን ነው ስላላችሁኝ አስገብቼ ሌላውም ጠበቃ ነው ብሎ አምኖ ብር ተበልቶ ምናምን ጣጣ ስለማልፈልግ እኔ ከማውቀው ሰው ውጭ ጠበቃ ብዬ ማንንም አላገናኝም። ገባሻ? አንቺ የህግ ባለሙያ የምትፈልጊ ከሆነ እኔ የማውቃቸው የህግ አካላት አሉ። ዋትሳፕሽን ቁጥር ሰተሽኝ እኔ በዋትሳፕ ቁጥር ሰጥሻለሁ፣ ማናገር ትችላለሽ። አንደኛ። ሁለተኛ ነገር ደግሞ ውክልና ለእናትሽ ግዴታ ነው። ኤምባሲ መሄድ እሁድ ግን ዝግ ነው። ዱባይ ደግሞ ሴትዮሽ ተፈቅድልሻለች። ሰኞ ቀን ብትሄጂ እሁድ ነው ራሱ ትወስደኛለች። አሁን እንትን ብያታለሁ፣ ነግሬያት የለሷ እንትን አድርጋ ከዋትሳፕ ላይ አውጥታ የት እንደሆነ ሎኬሽኑ ምናምን በዋትሳፕ ላከችልኝ። ትወስደኛለች፣ ችግር የለባትም እሷ። ጥሩ። ግን እኮ ይኸውልሽ አንቺ ዝም ብለሽ ስለፈራሹ ነው እንጂ ምንም እኮ አያመጣም። አብዬ ልጆቹ እኮ ናቸው። በእናትሽ እንዴት ብዬ ልጆቹ ናቸው አይደለም። ያንቺን በጭባጫነት አልቃሻነት አይቶ ነው እንጂ ልጆችክ ናቸው። አሳድጋቸው። እኔ ያልልክልህ ከሌለክ ወስደህ ለእናቴ ስጣት። ለእናቴ ገንዘብ እየላኩኝ እናቴ ታሳድግልኛለች። በተረፈ ልጆቼን አሳድጋለሁ ካልክ ያዛቸው። ከዛ ውጭ ልጆቼ ላይ አንድ ነገር ቢደርስ እቤት ኤኒታይም ፖሊስ እልካለሁ ብትይው ራሱ አልፈልግም ብሎ ይመልስልሻል። ግን አንቺ ስለምታለቅሺ ስስ ጎንሽን ስላወቀ ገብቶሻል። 10 ብር በፈለገ ቁጥር እየሄደ ልጆቼን ወስዳቸዋለሁ ይልሻል። እሱን እኮ ነው የምልሽ። ውሰዳቸው። ላይ ከወጪ ዳንኩ ብር ቆጥባለሁ ሀብታም ሆናለሁ ብለሽ አታስፈራሪም። በጣም ጥሩ ተመስገን፣ ተባረክልኝ፣ አሳድግልኝ፣ ጎበዝ አንተ ወጪያቸውን ችል አሳድግልኝ። እኔ ገንዘብ ላጠራቅምና በጊዜ ሀብታም ልሆን። አፒዮ እናቴ ትሙት እንደዛ። እኔ በጣም ብዙ ልጆችን ሴቶች፣ እናቶች፣ እህቶች እንደዛ መክሬ ልክ ገብተዋል። ልክ 1-2 ወር መላክ ስታቆሚ አልፈልግም ብሎ ወስዶ ለእናትሽ ይሰጣል ልጆቹን። እሱ ይኸውልሽ ጨክና አልጠክምም ትልካለች ብሎ ነው። አዎ እንደዚህ አይነት ወንዶች በጣም የሚያሳፍሩት። እናቴ ትሙት ልጆቻቸውን እንደ ገንዘብ ምንጭ፣ የሰራተኛ ደሞዝ ማስከፈያ። ቆይ ከሰራተኛዋ ጋር ግንኙነት ነበረው አልነበረው? እኔ ለምን እንደነገረችኝ አላውቅም። እስከዛሬ ቆይታ እሷን በመጨረሻ ሰዓት ለምን እንዳወራች ለቀናችን የነገረችኝ ሰራተኛ። ይኸውልሽ ከእሷ ጋር ኬክ ነበረው ሳውዲ ካለችዋ ጋር ሲጀናጀን ስለያዘችውን የተደባደቡት። እንዴት ነው ሰራተኛና አለቃ? እሱ እኮ አለቃ ነው። እንዴት ነው ሰራተኛና አለቃ የሚደባደቡት? እንደው እኔ መዳምና ሰራተኛ ሰምቻለሁ። መዳም ከባባ ጋር ሰምቼም አላውቅም ድብድብ። ሌላ ኬዝ ሲኖር ነው እንደዚህ አይነት ሰፋጣ የሚመጣው። ሌላ ኬዝ ሲኖር ነው። ሌላ ኬዝ ስለነበራቸው ከሳውዲዋ ጋር ሲጀናጀን ስትይዘው ቀናችና ተጣልጠው ለአንቺ ለልጆቹ እናት ነገረች። እኮ አሁን እኮ ይኸውልሽ እሱም ለዚች ላልኩሽ ሴትዮ ማህደር ለምትባለው እሷ የሴቶችና ህፃናት ናት። ሶሪ እንትን አይደለችም፣ ጠበቃ አይደለችም። እኔ ተሳስቼ ነው። ለእሷ ቀን ላይ ደውላ እናቴንም እሱንም አናግራቸዋለች። ያው ልተባበርሽ ብላ ማለት ነው። የትኛው ቅርንጫፍ ሴቶችና ህፃናት ነው የምትሰራው? የት ነው ያለችኝ? እኔ እንጃ። እኔ ለሚኩሩ እኮ እናንተ ዝም ብላችሁ ሰውን እንትን ነው እያላችሁ ስለምትቀበሉ እኔ የመቀበል ግዴታ የለብኝም። እሺ እኔ በራሴ መንገድ ነው የምመራው። እኔ አንድን ሰው የእንትን ነው የእንትን አካል ነው ብዬ እምለው እርግጠኛ ከሆንኩ በኋላ ካረጋገጥኩ በኋላ ነው። እዛ መስሪያ ቤት ከሚሰሩ አካላት መሆኑን እርግጠኛ ከሆንኩ በኋላ ነው ሚዲያ ላይ ወጥቼ ከሌ እንዲህ ነው ብዬ ማውራት የምችለው፣ ከሌ ቤት ያስገብቼ ማስተዋወቅ የምችለው። ገባሽ? ስለዚህ ትሂጂ ቢሮዋ፣ እናት ቢሮዋ ትሂድና ቢሮዋ ውስጥ ተቀምጣ ታገኛት። በስልክ አይደለም በአካል እሷ ቢሮዋ ሴቶችና ህፃናት የምትሰራ ከሆነ ሴቶችና ህፃናት ቢሮ የትኛው
ብራንች እንደምትሰራ ትንገራት። ሄዳ እናትሽ በአካል ቢሮ ውስጥ ተቀምጣ ታገኛት። የዛኔ ያምናለሁ። እሺማ እናትሽ ትሂድ ታግዛት። እናትሽ አንቺ ስልክሽን ስጭኝ። የኔ እገዛ አስፈለገሽ የህግ ባለሙያ ከፈለግሽ የህግ እገዛ ከፈለግሽ የገንዘብ አላልኩም። ገብቶኛል። ለመሰለሽ የገንዘብ እርዳታ አይደለም ብለው ይገቡና የገንዘብ እርዳታ አድርገንላቸው ሄደው ሀቢባ እርዳታ አልሰበሰበችልኝም፣ ሀቢባ የሰበሰበችልኝ ስላልበቃኝ ስራ እየሰራው ነው። እና ስራ ላትሰሪ ነው እንዴ? ከአረብ ሀገር የገባሽ ቁጭ አድርገን እንድንቀልብሽ ነበረ? ጎመን መሸጥ ነውር ነው? ጎመን መሸጥ አሳፋሪ ነው? ጎመን ሽጠው እኮ ነው እናቶቻችን ያሳደጉት። ጎመን ሽጠሽ ልጅሽን ብታሳድጊ ምንድን ነው ችግሩ? ከሳውዲ ገብተሽ ጎመን መሸጥሽ አሳፋሪ ያስመስልሽ? ድራማ ሰርተሽ አውቀሽ ፊትሽን ሸፈነሽ እየሰረቅሽ አይደለ? ገላሽን እየሸጥሽ አይደል? ጎመን ነው እየሸጥሽ ያለሽው። የሆነ የምታውቂው ልጅ ሲያልፍ እንዲቀርጽሽ ምናምን ያሉት ድራማ። እኔ ሀቢባ ነኝ፣ ጅል አይደለም። አም ቨሪ ስማርት። እጥረቴን አይታችሁ ጅል መስያችሁ ከሆነ አንዳንድ ሰዎች በጣም ከቁመቴ በላይ ነው ጭንቅላቴ። ፈጣሪ ቁመቴን ቀንሶ ጭንቅላቴ ላይ ነው የጨመረው። ስማርት ነኝ፣ ማንም አያታልለኝም። አጭር ሰው ጅል መስሏችሁ ከሆነ ስትገባ የገንዘብ እርዳታ አይደለም ብላ ገብታ፣ እኔ ግን በሰላም ከሳውዲ ነጭ ወረቀቷን ጨርሼ ትኬቷን ጨርሼ በሰላም ልጇን አገናኝቼ በዛ ላይ የቀረውን 3 ጓደኞች ያዋጡት ብር ከነደረሰኝ ከነ ሙሉ ማስረጃ አስረክቢያት። ግን የሰው ልጅ ምስጋና ቢስ ስለሆነ ጎመን መሸጥን እንደ አስነዋሪ ነገር አድርጎት ከሳውዲ ገብታ ጎመን ትሸጣለች። ኧረ እባክሽ ከአሜሪካም ገብተሽ ጎመን ልትሸጪ ትችያለሽ። ጎመን መሸጥ እኮ ስራ ነው፣ አሳፋሪ አይደለም። ስራ ከመቼ ጀምሮ ነው አሳፋሪ ሆነው? ስራ መስራት አሳፋሪ ሆኖ ተቀርጾ ሚዲያ ላይ ጉድ ከሳውዲ የመጣ ሰው ጎመን ሲሸጥ ሶዋት እና ገላዋን ትሽጥ። ጎመን መሸጥ አሳፋሪ ነው ብለሽ ነው ቪዲዮ አሰርተሽ ምናምን ተመካከርሽ ከሆነ ልጅ ጋር መንገድ ሲያልፍ ያገኘሽ አስመስሎ እንዲቀርጽሽ አድርገሽ ምናምን ሶዋት። ጎመን ሽጠሽ ልጅሽን አሳድጊ። ስራ ነው። ከሰልም ሽጪ ከፈለግሽ ስራ ነው። ስራ ክቡር ነው። ሁሉም አይነት ስራ ክቡር ነው። የስራ ትንሽ የለውም። ስለዚህ የኔ ውድ የህግ እርዳታ ከፈለግሽ የህግ ባለሙያ ከፈለግ ቁጥርሽን አሁን ለሞዴሬተሮች ለአንዳቸው ስጭና ዋትሳፕ ላይ የህግ ባለሙያ አገናኝሻለሁ። የህግ እርዳታ ካስፈለገሽ እሺ። ስልክ ቁጥርሽን ለማን ነው የምትሰጨው? ለማን ልስጥልሽ? ቆይ ላስገባልሽ።